ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ደግሞ ሶርስስ ኦፍ ድራግስ መድኃኒት መገኛቸው ምንጫቸው ከየት ነው የሚለውን እናያለን። Drugs are obtained mainly from plants, animals, microbes and mineral sources. ከነዚህ መድኃኒት ዋና መገኛቸው አንደኛ ከእጽዋት ነው፣ ሁለተኛ ከእንስሳት፣ ሶስተኛ ከማይክሮኦርጋኒዝሞች፣ አራተኛ ደግሞ ከሚነራሎች እናገኛለን ማለት ነው። Nowadays a majority of therapeutically used drugs are produced from ሲንቴቲክ ኦር ሴሚ ሲንቴቲክ ፕሮዳክትስ። በፊት እነዚህ ዳይሬክት ነበር ኤክስትራክት መድረስ፣ አሁን ግን በዋናነት ሲንቴቲክ እና ሴሚ ሲንቴቲክ ፕሮዳክቶች ይመረታሉ ማለት ነው። ይህም ማለት ደግሞ ምንድን ነው? ሲንቴቲክ ስንል በዋነኝነት ኬሚካል ሪአክሽን በማካሄድ በላቦራቶሪ የሚሰሩ ናቸው ማለት ነው። ከእነዚህም ውስጥ እንደ ኤግዛምፕል እንደ ፓራስታሞል እና ስፕሬን መውሰድ እንችላለን። ሴሚ ሲንቴቲክ ስንል ደግሞ ናቹራል ሳብስታንሱን በመውሰድ ኬሚካል ሞዲፋይ በማድረግ ኢምፕሩቭመንት በመጨመር የሚመረት ፕሮዳክት ነው ማለት ነው። አኒማል ሶርስስ ኤግዛምፕል ኢንሱሊን፣ ሄፓሪን፣ gonadotropins, thyroid extract and antitoxic hair for example antisonic venom። እንግዲህ አኒማል ሶርስስ ከምንላቸው አንደኛው ኢንሱሊን ነው። ኢንሱሊን እንግዲህ በዋናነት ከፓንክሪያስ ኦፍ ፒግስ ኦር ካውስ ኤክስትራክት የሚደረግ ነው። አሁን ላይ ግን በባዮቴክኖሎጂ በመጠቀም የሚመረት ነው ማለት ነው። ሄፓሪን ብንወስድ ደግሞ ከአሳማ ኢንተስታይን ኤክስትራክት የሚደረግ ነው። እነ ጎናዶትሮፊን የምንላቸው ደግሞ እነዚህ ሆርሞን ስለሆነ ለፈርቲሊቲ ትሪትመንት እንጠቀማለን። እኛም በዋናነት ከአኒማል ደግሞ ከሰው ልጅ ባዮሎጂካል ሶርስ ነው እንጠቀመዋለን ማለት ነው። ላኛው ደግሞ ታይሮይድ ኤክስትራክት የምንለው ደግሞ ብዙ ጊዜ ከአኒማል ታይሮይድ ግላንድ የምንወስደው ወይም ደግሞ ለታይሮይድ ዲስኦርደር እንጠቀመዋለን። ላኛው አንቲቶክሲክ ሴራ የምንለው ደግሞ ይሄ አንቲቤዲ ሲሆን ቶክሲኖችን አጋኒስት አድርጎ ወይም ደግሞ ቶክሲን የሚያመክንልን ነው ማለት ነው። እንደ ኤግዛምፕል ብንወስድ አንቲሲኔክ ቬኖም መውሰድ ይችላል። ይሄኛውም ደግሞ ለምናደርገን የሲኔክ ቬኖምን ኒውትራላይዝ ለማድረግ የምንጠቀምበት ነው። ሰከንድ ሚነራልስ ሊኩዊድ ፓራፊን፣ ፌረስ ሰልፌት፣ ማግኔዥየም ሰልፌት፣ ማግኔዥየም ትራይሲሊኬት፣ ካኦሊን ሌሎችም አሉ። እነዚህ ደግሞ ከሚኔራል እናገኛቸው ናቸው። ሊኩዊድ ፓራፊን ለምን ይጠቅማል ካልና ለላክዜቲቭ እና ስኪን ፕሮቴክታንት ነው። የማለት ምንድነው? የሰገራ መድረክ ካለ ለማለስለስ እንጠቀምበታለን። እንዲሁም ደግሞ የቆዳ ድርቀትን የምንከላከልበትም ደግሞ የምናለስልስበት ነው ማለት ነው። ፌረስ ሰልፌትን ብንወስድ አኔሚያን ለማከም እንጠቀምበታለን። ዳኛው ደግሞ ማግኔዥየም ሰልፌትን ብንወስድ ኛውም እንደ ላክዜቲቭ ያገለግለናል፣ አንታይኮንቨልሳንት ያገለግለናል። እንዲሁም ነው ኤሌክትሮላይቶችን ባላንስ ለማድረግ እንጠቀምበታለን ማለት ነው። ሌላኛው ማግኔዥየም ትራይሲሊኬትን መውሰድ እንችላለን። እኛውም እንደ አንታሲድ የጨጓራ መቃጠል ሲሆን እንጠቀመዋለን። ሌላኛው ከኦሪጅን ብንወስድም ይህኛውም ለአንቲድራይራል ፕሪፓሬሽን እንጠቀመዋለን። ሌላኛው ማይክሮኦርጋኒዝምስ ኤግዛምፕል ባክቴሪያ ኤንድ ፈንጋይ ፔኒሲሊን፣ ስትሪፕቶማይሲን፣ ኤሪትሮማይሲን፣ ፖሊሜክሲን ቢ፣ ባሲትሬሲን፣ ክሎራምፌኒኮል፣ ሊሳቲን፣ ግሬሶፍልቪን። እንግዲህ ማይክሮኦርጋኒዝሞችን ደግሞ አንድ በዋነኝነት አሁን ላይ አንቲባዮቲክ ለምንጠራቸው ብዙዎቹ ከማይክሮኦርጋኒዝሞች የሚመረቱ ናቸው። ከነዚህ እንግዲህ ፔኒሲሊን መውሰድ እንችላለን። በዋናኝነት ፔኒሲሊን እንግዲህ ከፔኒሲሊን የሚገኝ ነው። ስትሪፕቶማይሲን ብንወስድ ደግሞ ስትሪፕቶማይሰስ ስፒሸስ ውስጥ የሚገኝ ነው። ኤሪትሮማይሲን ብንወስድ እንደዚህ ስትሪፕቶማይሰስ ኤሪትሮስ የሚገኝ ነው። ፖሊሜክሲን ብንወስድም ባሲለስ ስፒሸስ ውስጥ የምናገኘው ነው። ባሲትሬሲን ብንወስድ ደግሞ ከባሲለስ ስፒሸስ የሚገኝ ነው። ክሎራምፌኒኮል ብንወስድም ከስትሪፕቶማይሰስ የሚገኝ ነው። ናይስቴቲን ብንወስድም እንደዚሁ ከስትሪፕቶማይሰስ የሚገኝ ነው። ግሬሶፍልቪን ፍሮም ፔኒሲሊየም የሚገኝ ነው ማለት ነው። ላኛው አፓርት ፍሮም አንቲባዮቲክስ obtained from microorganisms other products that are also produced example streptokinase an enzyme from gram-positivcocci, streptococcus pyogenes and vitamin B12 or cyanocobalamin produced from streptomyces graesus። ሌላኛው የእነዚህ ማይክሮኦርጋኒዝሞችን ከአንቲባዮቲክ ባለፈ ሌሎች ፕሮዳክቶችን ለማምረት እንጠቀምበታለን ማለት ነው። ከነዚህም ውስጥ እንግዲህ ኢንዛይሞችን ለማምረት እንጠቀማለን። ኤግዛምፕል ስትሪፕቶካይኔዝን ብንወስድ እኛውን ብዙ ጊዜ ከግራም ፖዚቲቭ ኮካይ የሚገኝ ነው። ከይም ማለት ደግሞ ስትሬፕቶኮከስ ፓዮጂነስ የምናገኘው ኢንዛይም ነው። እኛ ደግሞ ቫይታሚን ቢ12 ነው ኦር ሲያኖኮባላሚን የምንለውን ይህኛው ከስትሪፕቶማይሰስ ግሬሰስ የሚገኝ ነው ማለት ነው። ስለዚህ እነዚህ ማይክሮኦርጋኒዝሞች አንቲባዮቲክስን ብቻ ሳይሆን ሌሎች ፕሮዳክቶችንም ለማምረት እንጠቀማቸዋለን ማለት ነው። other human beings these products are obtained from human beings. For example, immunoglobulins from blood, growth hormone from thyroid gland, placental extract from placenta, chorionic gonadotropin from the urine of pregnant women. ላኛው ደግሞ ከሰው ልጅ የሚገኙ ነገሮች አሉ ማለት ነው። ከነዚህ ውስጥ እንግዲህ ኢሚኖግሎቡሊን መውሰድ እንችላለን። ይህኛም በዋነኝነት እንደ አንቲቦዲ ጠቀምባል። ይህኛው ደግሞ ከሁማን ብለድ ኦር ፕላዝማ የሚገኝ ነው ማለት ነው። ላኛው ግሮዝ ሆርሞን ከፒቱታሪ ግላንድ እንወስዳን በዋነኝነት ብዙ ጊዜ። ይህኛም ደግሞ ለምን እንጠቀመዋለን?
የግሮዝ ሆርሞን ዲፊሽንሲ ሲኖር እንጠቀመዋለን። ሌላኛው ፕላሴንታ ኤክስትራክት የምንለው ነው። ይህም ከፕላሴንታ የሚገኝ ነው። የምንጠቀመው ደግሞ የቁስሎች እንዲድኑ ለማድረግ እንዲሁም ደግሞ የተለያዩ ቴራፒውቲክ ፕሪፓሬሽንስ እንጠቀማቸዋለን ማለት ነው። ሌላኛው ኮሮኒክ ጎናዶትሮፒን የምንለው ነው። ይህኛው ደግሞ በነፍሰ ጡር እናቶች ላይ ሆርሞን በከፍተኛ መጠን ይገኛል። ይህኛም ለኢንፈርቲሊቲ ትሪትመንት እንጠቀማለን፣ እንዲሁ ደግሞ ለዲያግኖስቲክ ቴስት እንጠቀመዋለን ማለት ነው። ዳተር ሲንቴቲክ ኮምፓውንድስ ኤግዛምፕል አናልጀሲክስ፣ አንቲማይክሮቫይልስ፣ ሃይፕኖቲክስ፣ አንቲካንሰር ድራግስ ኤንድ ኢትሲ ሌሎችም አሉ። እንግዲህ እነዚህ ሲንተሳይዝ እየተደረጉ የሚመረቱ ፕሮዳክቶች ናቸው ማለት ነው። ላኛው ጄኔቲክ ኢንጂነሪንግ ሪኮምባይንድ ዲኤንኤ ቴክኖሎጂ ብለን የምንጠራው ነው ማለት ነው። ሁማን ኢንሱሊን፣ ግሮዝ ሆርሞን የምንላቸውን በጄኔቲክ ኢንጂነሪንግ እናመርታቸዋለን ማለት ነው። ላኛው ሃይብሪዶማ ቴክኒክ ኤግዛምፕል ሞኖክሎናል አንቲቦዲስ። ይህኛው ደግሞ በዋናኝነት አይዴንቲካል ኤንድ ሃይሊ ስፔሲፊክ ቱ ዋን አንቲጀን። እንግዲህ ዋናው ደግሞ ሌላኛው ፕላንት ሶርስስ የምንለው ነው። ይህ ነው እንግዲህ አብዛኛው መድኃኒቶች እንግዲህ ከፕላንት ይሰራሉ። ዘ ፋርማኮሎጂካሊ አክቲቭ ኮምፖነንትስ ኢን ቬጂቴብል ድራግስ አክቲቭ ኮምፖነንቱን ያገለግላል እንግዲህ እጽዋቶች። ከእነዚህም ውስጥ እንግዲህ የመጀመሪያው አልካሎይድስ የሚለውን ዚስ አር ዋተር ሶሉብል ሳልትስ ኦፍ ዋተር ኢንሶሉብል ናይትሮጂነስ ኮምፓውንድስ ሰም ኦፍ ዘ ኢምፖርታንት አልካሎይድስ አር አስ ፎሎውስ ኤግዛምፕል ሲንኮናሲናሊስ ኤግዛምፕል ኩኒን ከሲንኮና ከሚባል እጽዋት ደግሞ ኩኒን ይመረታል። ኛው ኦፒየም ነው። ፓፓቬር ሰሚፈርም የሚባሉት ሞርፊን ግሩፖች ይመረታሉ። ዳኝ ባላዶና አትሮፓ ባላዶና የሚለው ደግሞ አትሮፒን ግሩፖችን ለማምረት እንጠቀምበታለን። ቪንካ ኦር ቪንካሮስ የምንለው ደግሞ ቪንክሪስቲን፣ ቪንፕላስቲን እነዚህ አንቲካንሰር ድራጎችን ለማምረት የምንጠቀማቸው እጽዋት ናቸው ማለት ነው። ሰከንድ ፕላንት ሶርስ ግላይኮሳይድስ ዚስ አር ኢተር ላይክ ኦርጋኒክ ስትራክቸር ኮምባይንድ ዊዝ ሹጋርስ ዘ ነን ሹጋር ኮምፖነንት ኢዝ ኮልድ ግላይኮን ኦር ጂኒን. The important glycosides are as follows. Example, digitalis purpurea, digitalis lanata to produce digoxin. እንግዲህ እነዚህ ዲጂታሊስ የምንላቸው ከዲጂታሊስ ፑርፑራ ወይም ደግሞ ዲጂታሊስ ላንታ ከሚባሉ ዲጎክሲን እናመርታለን። ኛው ሲና ካሻ አኩቲፎሊያ የምንለው ሲኖሳይድ ባለውን ለማምረት እንጠቀማለን። ያኛው ስትሮፓንተስ ኮምቢ የምንለው ስትሮፓንቲን ለማምረት እንጠቀመዋለን ማለት ነው። ጂጎክሲን ብንወስድ የምንጠቀመው የሃርት ፌለር ወይም ደግሞ የልብ ድካም ያለባቸው ሰዎች ለማከም እንጠቀማለን። ሌላኛው ደግሞ ሲኖሳይድ የምንለው ደግሞ የሆድ ድርቀት ኮንስቲፔሽን ምናምን ላለባቸው ሰዎች እንጠቀመዋለን። ላኛው ስትሮፓንቲን የምንለው ደግሞ ለምን እንጠቀመዋለን ስንል አኪዩት ሃርት ፌለር ላለባቸው ሰዎችም እንጠቀማለን ማለት ነው። ሶስተኛው ፕላን ሶርስ ኦይልስ ናቸው። እንግዲህ እነዚህ ደግሞ ፊክስድ ኦይል ኤንድ ቮላታይል ኦይልስ ብለን እንከፍላቸዋለን። ፊክስድ ኦይልስ ዚስ አር ግላይሰራይድ ኦፍ ኦሌክ ፓልሚቲክ ኤንድ ስቴሪክ አሲድስ ሞስትሊ ፊክስድ ኦይልስ አር edible and used for cooking. The fixed oils used as drug are as follows: castor, resinous, communis castor oil, olive, olea europea, olive oil, cocoa butter, theobroma cacao to produce theobroma oil. ኦይልስ የምንላቸው ደግሞ ፊክስድ ኦይል እና ቮላታይል ኦይል ብለን ከፍላቸዋለን። ፊክስድ ኦይልስ የምንላቸው ደግሞ እነዚህም ደግሞ ለምግብነት እንጠቀማቸዋለን። በአይነት ደግሞ እንደ መድኃኒት እንጠቀማቸዋለን። የመጀመሪያው እንደ ኤግዛምፕል ብንወስድ ካስተር ኦይል የጉሎ ዘይት የምንለው ነው። ይሄኛው ለምንጠቀመዋለን አንደኛ ኮንስቲፔሽን ነው፣ ደግሞ የሆድ ድርቀት ካለ። ሌላኛው ኦሊቭ ኦይል ነው። ይሄኛውም እንደዚሁ ለተለያዩ ነገሮች እንጠቀመዋለን። ፀጉር ጋር ተያይዙ ላሉ ነገሮች ለምግብነት እንጠቀመዋለን። ኛው ካካኦ በተር ነው። ይሄኛውም በክሬም መልኩ ቆዳችን ለማለስለስ እንጠቀመዋለን። እንዲሁም ሌሎች ጥቅሞች ብዙ አሉት ማለት ነው። ሁለተኛው ቮላታይል ኦይልስ these are essential oils which contain the hydrocarbon terpene. The important volatile oils are as follows. Example, lemon oil from citrus lemon used as flavoring agent, peppermint, cardamom, ginger, and fennel used as carminative and flavoring agent. Eucalyptus oil used for relieving congestion. Oil of clove oil useful in dosage for relieving pain. volatile oils የምንላቸው ደግሞ ሌመን ኦይል ብንወስድ ለምሳሌ ለፍላቨሪንግ ኤጀንት ጥሩ ሽታ እንዲኖራቸው ጥሩ ጣዕም እንዲኖራቸው ያደርጋሉ። እና ፔፐርሜንት፣ ካርዳመም፣ ጂንጀር እና ፌነል የምንላቸው ደግሞ ሆድ መነፋትን ጋዝ በሚኖርበት ሰዓት እሱን ለማስወገድ እንጠቀማለን። እንዲሁም ደግሞ ለፍላቨሪንግ ኤጀንትም እንጠቀማቸዋለን። ሌላኛው ደግሞ የዩካሊፕተስ ኦይል የምንለው ደግሞ ኮንጀሽን ለማስታገስ የማለት ምንድን ነው የአፍንጫ መታፈን በሚኖርበት ሰዓት እሱን ለማስታገስ እንጠቀማለን። ይሄ ደግሞ የቅርንፉድ ዘይት ነው። ይሄኛውም ደግሞ የጥርስ ህመምን ለማስታገስ እንጠቀምበታለን ማለት ነው። ኛው ሬዚንስ these are oxidized or polymerized volatile oils. The different types of resins are as follows. Example, oleoresins used for tapeworm infestations, gamma resins used as carminative and antispasmodic. Oleogarden resin has a local stimulant and
antiseptic properties and generally used in mouthwash. Balsams used internally as expectorant and externally as astringent. ባልዝማቶሉ used as stimulating expectorants። በአይነትም ሮዚንስ የምንላቸው ደግሞ ቴፖረም ሲኖር እንዲሁም ደግሞ ሆድ መነፋት የሆድ ቁርጠት ሲኖር የምንጠቀማቸውን ገን ሮዚንስ የምንላቸውን ላኛው ደግሞ ይሄ ኦሊቭ ገን ሮዚን የምንለው ደግሞ ሎካል ስቲሙላንት እንዲሁም ደግሞ አንቲሴፕቲክ ፕሮፐርቲ ያላቸው እንዲሁም ደግሞ የአፍ መታጠቢያ ጀነራል እንጠቀማቸዋለን። ያ ማለት አንቲሴፕቲክ የምንለው ደግሞ ማይክሮኦርጋኒዝሞች እንዳያርጉ እንዳይራቡ ለማጽዳት እንጠቀምበታለን። ላኛው ባልሳምስ የምንለው ነው ኢንተርናሊ ኤክስፔክቶራንት ደግሞ ኤክስተርናል ደግሞ አስትሪጀንትስ የምንላቸውም ደግሞ ሰውነታችን ኮንትራክት በማድረግ የቆዳችን ላይ እንዲሁም ሙከስ ሜምብሬን ላይ ያሉ ነገሮች በዋናኝነት ሴክሬሽናቸውን ብሊዲንግ እንዲሁም ደግሞ ኢንፍላሜሽን ለመቀነስ እንጠቀምበታለን ማለት ነው። ላኛው እንደዚሁ ባልዛም ቶሎ የምንለው ደግሞ ኤክስፔክቶራንትን ከፍ ያደርጋል ማለት ደግሞ ሙከስን ለማስወገድ ይረዳናል ማለት ነው። ላኛው ገምስ these are secretory products of plants on hydrolysis they yield simple sugar like polysaccharides. They are pharmacologically inert substance and mainly employed as suspending and emulsifying agent in various pharmaceutical products. The widely used preparations are gum acacia and tragacanths. እንግዲህ በአይነት የገምስ የምንላቸው ደግሞ ሴክሬቶሪ ፕሮዳክትስ ኦፍ ፕላንት ሲሆኑ ሃይድሮላይዝ በሚሉበት ሰዓት ደግሞ ወደ ፖሊሳካራይድ ሹገር ይቀየራሉ። ባዮሎጂካል ደግሞ በዋናኝነት ስለምን ይጠቅማሉ ካሉ ለሰስፔንዲንግ እና ኢመልሲፋይንግ ኤጀንት ሆነው ያገለግላሉ ማለት ነው። እንግዲህ በዋናነት እነዚህን ለማዘግ እንጠቀማቸው የገም አካሺያ and ትራጋካንት የሚባሉትን እንጠቀማለን ማለት ነው። But finally tannins. These are non-nitrogenous constituents of plants. Chemically these are phenolic derivatives and are characterized by their astringent action. They are generally used in the treatment of malaria and burns. The important plants which contain tannins are Hydra combination from Triphala, Amla, Behera, Ashoka bark, black catechu, etc. ይህ ታኒንስ የምንለው ደግሞ የናን ናይትሮጂነስ ኮንስቲትዌንት ኦፍ ፕላንት ሲሆን ኬሚካል ደግሞ ከፌኖሊክ ዴሪቬቲቭስ ነው ማለት ነው። በዋናነት ደግሞ ይሄ አስትሪጀንት አክሽን አለው ማለት ነው ታኒንስ። እንግዲህ ጀነራል ደግሞ ለተቅማጥን ለማከም እንዲሁም ደግሞ ቃጠሎን ለማከም እንጠቀምበታለን። ይሄ ፕላንት ሶርስ ምን ይመስላል፣ አጠቃላይ ይሄ ደግሞ ሶርስ ኦፍ ድራግስ ምን እንደሚመስል ባጭሩ አይተናል። በሚቀጥለው ደግሞ ድራግስ ኖሜንክሌቸር የሚለውን እናያለን። መልካም ጊዜ።